ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ማክሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንልን እንመኛለን። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። በአሜሪካ የስራ ጉብኝት ለማድረግ ትላንት ወደ ዋሽንግተን ያቀኑት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ከፕሬዝዳንት ትራምፕ ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። የሊኩድ ፓርቲ ማዕከላዊ ኮሚቴ አባላት በፓርቲው ደንብ ላይ ለውጥ እንዲደረግ ትላንት የሰጡት ድምፅ ውጤት ይፋ ሆነ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ለመወያየት ፈቃደኝነት እያሳየች ነው በማለት ተናገሩ። ኢራን በሆርሙዝ የባህር ወሽመጥ ጉዳይ የአቋም ለውጥ እንድታደርግ ቻይና ጫና ማድረጓ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በአሜሪካ የስራ ጉብኝት ለማድረግ ትላንት ወደ ዋሽንግተን ያቀኑት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ከፕሬዝዳንት ትራምፕ ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ ወደ አሜሪካ የሄዱት ትላንት ሲሆን ዛሬ ሌሊት ላይ አውሮፕላናቸው ዋሽንግተን ደርሷል። በእስራኤል ሰዓት አቆጣጠር ከምሽቱ 6 ሰዓት ላይ ከፕሬዝዳንት ትራምፕ ጋር ተገናኝተው በተለያዩ ጉዳዮች ይመክራሉ ተብሎ ይጠበቃል። በተለይ የኢራን ጉዳይ ትኩረት የሚሰጠው ነው ተብሏል። ኢራን በማኮሽ ተራራ ስር የሰራቻቸውን የኒውክሌር ተቋማት በተመለከተ ኔታንያሁ ለትራምፕ መረጃዎችን ያቀርባሉ ተብሎ የሚጠበቅ መሆኑን የኒውዮርክ ታይምስ ጋዜጣ ዘግቧል። እስራኤል በኢራን ላይ ጦርነቱ እንዲስፋፋ እንደምትፈልግና ኔታንያሁም ይህን ጉዳይ ለትራምፕ ለማሳመን ይጥራሉ ተብሎ ቢገመትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስፋፋት ፍላጎታቸው ብዙ አለመሆኑ ይነገራል። ኢራን ድርድሩን ለይስሙላ እንደምታካሄደው ኔታንያሁ ለትራምፕ ያስገነዝባሉ ተብሎ ይጠበቃል። ኔታንያሁና ትራምፕ በኢራን ጉዳይ በስፋት እንደሚወያዩ ነው እየተገለጸ ያለው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር ተገናኝተው ከተወያዩ በኋላ ከ2 ሳምንታት በፊት ሕይወታቸው ካለፈው አሜሪካዊ ሴናተር ሊንድሲ ግራም የቀብር ስነስርዓት ይሳተፋሉ ተብሎ ይጠበቃል። የእስራኤል መከላከያ ሚኒስትር ከራፋኤል የጦር መሳሪያዎች ኢንዱስትሪ ጋር በመተባበር ያዘጋጀው ማጌን ኦር የተሰኘው የአየር መቃወሚያ በተደረገለት ሙከራ ስኬታማነቱ እያሳየ ነው ተባለ። ማጌን ኦር ወይም ኦር-ኤታን የተሰኘውና በጨረር የጠላትን የጦር መሳሪያዎች መከላከል የሚችለው መሳሪያ በተደረገለት የተለያዩ ሙከራዎች ሮኬቶችን፣ የሞርታር ፈንጆችና ድሮኖችን በመከላከሉ ደረጃ አመርቂ ውጤት ማስመዝገቡንና የአየር መቃወሚያው እስከዚህ ዓመት መጨረሻ ድረስ ወደ ስራ የሚገባ መሆኑ ተገልጿል። የአየር መቃወሚያው የጠላትን ኢላማዎች ከማክሸፉ ባሻገር በወጪ ረገድም በጣም ዝቅተኛ ነው ተብሏል። የራፋኤል ጦር መሳሪያ ፋብሪካ ዋና ስራ አስኪያጅ ዩቫል ሽታይኒት እንደገለጹት ኦር-ኤታን የተባለውን በጨረር የሚከላከለውን መሳሪያ የአየር ንብረት የተወሰነ ቢያግደውም ወደፊት ችግሩን ለመቋቋም እየሰራን ነው ብለዋል። ትላንት ከሰዓት በኋላ ወደ እስራኤል ክልል የተተኮሱትና ጨው ባህር አካባቢ የወደቁ ድሮኖች በተዋጊ አውሮፕላኖች ኤሌክትሮኒክስ መሳሪያ ተመትተው መውደቃቸው ተገለጸ። ድሮኖቹ የእስራኤል ድንበር አልፈው ገብተው ነበር። በሰውና ንብረት ላይም ጉዳት አላደረሱም ተብሏል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻል ነው ባለፈው ሳምንትም ድሮኖች ወደ እስራኤል ተተኩሰዋል። እንደሚገመተው ከሆነ ድሮኖች የተተኮሱት ከኢራቅ ሳይሆን አይቀርም ተብሏል። የኢራቅ ሺ ማህበረሰብ ሚሊሻዎች ለኢራን መሪዎች ግድያ የበቀል እርምጃ እንዲወሰድ ጥሪ ሲያቀርቡ ስለነበር ድሮኖችን ወደ እስራኤል ለመተኮስ ሙከራ አድርገዋል የሚል ግምት መኖሩን የደህንነት ጥበቃ አባላት ገልጸዋል። የሊኩድ ፓርቲ ማዕከላዊ ኮሚቴ አባላት በፓርቲው ደንብ ላይ ለውጥ እንዲደረግ ትላንት የሰጡት ድምፅ ውጤት ይፋ ሆነ። ጠቅላይ ሚኒስትር ኔታንያሁ 8 አዳዲስ ሰዎችን ያለ ውድድር ወደ ፓርቲው ለማስገባት የጠየቁት በማዕከላዊ ኮሚቴ አባላት በኩል ተቀባይነት አግኝቷል ተብሏል። 1679 አባላት ሲደግፉ 1673 ተቃውመዋል ተብሏል። እንዲሁም ነባር የሊኩድ ፓርቲ አባላት በየወረዳዎች እንዲወዳደሩ ሃይም ካጽ ያቀረቡት ሀሳብ ተቀባይነት አግኝቷል። ይህ እድል ከአሁን በፊት ለአዳዲስ አባላት ተጠብቆ ነበር ተብሏል። ቃል አቀባያችን የአራ ሻፒራና ሻሃር ግሊክ ካደረሱን ዘገባ መረዳት እንደቻል ነው ትናንት ድምፅ የሰጡ የሊኩድ ፓርቲ ማዕከል አባላት 75 ከመቶ ይሆናሉ። በአሃዝ ሲገለጽ 3400 ያክል ናቸው ተብሏል። እስራኤል የጋዛ ሰርጥ ዓለም አቀፍ ኃይል ወደ አካባቢው እንዲገባ የፈቀደችው ሐማስ እስካለ ድረስ ተግባር ላይ ሊውል የማይችል መሆኑን
የተጠለፉና መዳረሻቸው የጠፋ ዜጎች ጉዳይ ኃላፊ የነበሩት ያሮን ብሉም ገለጹ። ያሮን ብሉም እንዳሉት ሐማስ የጦር መሳሪያ ትጥቁን እስካልፈታ ድረስ የጋዛ ሰርጥ ሰላም አስከባሪ ኃይል መግባት ተፈጻሚ ሊሆን አይችልም። ይህ ኃይል ለደቡብ እዝና ለጠቅላላ ደህንነት ጥበቃው ሻባክ ይረብሻል። ሐማስ የጦር መሳሪያ ማምረቻ መሰረተ ልማቶችን እየሰራ እንደሆነ ሰምተናል። እኔ የምለው ሐማስ እስከ ጦር መሳሪያው ከቀጠለ ብዙ ነገሮችን በሂደት እናያለን። ከአሜሪካ ጋር ከተደረሰበት ስምምነት አባል ሳይሆኑ አሜሪካን ማዳመጥ ይሻላል። አሁን ብዙ የጦር ግንባሮች አሉን። ያዛው ግንባር መከፈት የለበትም ብለዋል። ያሮን ብሉም ከረሸት ቤት ራዲዮ ጣቢያ ጋር ትላንት ባካሄዱት ቃለ ምልልስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ለመወያየት ፈቃደኝነት እያሳየች ነው በማለት ተናገሩ። ፕሬዝዳንት ትራምፕ ትላንት ይፋ ባደረጉት መልእክት ኢራን ከአሜሪካ ጋር መደራደር የምትፈልገው መጥፎ ሁኔታ ላይ ስላለች ነው። ኢራናውያን ለውይይቱ ፈቃደኝነታቸውን ማሳየታቸው ጥሩ ነገር ይፈጥራል። አሜሪካም ተመልሳ እንዳታጠቃቸው ያደርጋል ብለዋል። ፕሬዝዳንት ትራምፕ ለጋዜጠኞች በሰጡት መግለጫ እርስዎና የእስራኤሉ ጠቅላይ ሚኒስትር የኢራንን ጉዳይ በትኩረት ትከታተላላችሁ ወይ ተብለው በጋዜጠኞች ለተጠየቁት ትራምፕ ሲመልሱ እኔና ናታንያሁ ቅርቦች ነን፣ በመካከላችን ያለው ልዩነት ትንሽ ነው። ኢራን ባለፉት 14 ቀናት ከባድ ጥቃት ደርሶባታል። ኢራናውያን ጥቃቱን እንድናቆም በጥሩ አቀራረብ ጠይቀውናል። ተገናኝተንም እንነጋገር ብለውናል። ይህን ሁኔታ ነው አሁን እኛ የምንገኝበት። በውይይቱ ምን እንደሚሆን በቀጣይ እንመለከተዋለን። ከስምምነት ካልደረስን ወደ ነበርንበት ጥቃት እንመለሳለን ብለዋል ፕሬዝዳንት ትራምፕ። ፕሬዝዳንት ትራምፕ ኢራናውያን ጥቃቱን እንድናቆም እየጠየቁን ነው ቢሉም የኢራን መሪዎች ግን አሜሪካ በእኛ ላይ እንደፈለገችው ተጽዕኖ ማሳደር አትችልም፣ የራሳችን ደህንነት ለመጠበቅ አስፈላጊውን ሁሉ እናደርጋለን በማለት መግለጻቸው ይታወሳል። ኢራን በሆርሙዝ የባህር ወሽመጥ ጉዳይ የአቋም ለውጥ እንድታደርግ ቻይና ጫና ማድረጓ ተገለጸ። የሳውዲ አረቢያው አልአረቢያ ቴሌቪዥን ጣቢያ አንድ ዲፕሎማትን ዋቢ አድርጎ እንደዘገበው ኢራን በሆርሙዝ የባህር ወሽመጥ አካባቢ የምታደርገውን እንቅስቃሴ ቻይና አልወደደችውም። ምክንያቱም ቻይና በመካከለኛው ምስራቅ ከምትገዛቸው የነዳጅ ምርቶች መካከል አብዛኛው በሆርሙዝ የባህር ወሽመጥ የሚያልፍ ነው ተብሏል። ኢራን የሆርሙዝን የባህር ወሽመጥ እንደፈለገችው መክፈትና መዝጋቷ በንግድ መርከቦች ላይ መስተጓጎል ማምጣቱ ይታወቃል። ከአሜሪካ ጋርም ብዙ ግጭት ውስጥ የከተታት አንዱ ሆርሙዝ ነው። የንግድ መርከቦች በሆርሙዝ የባህር ወሽመጥ እንደፈለጉት አለማለፋቸው የአካባቢውን ብቻ ሳይሆን የዓለምን ምጣኔ ሀብትም ተጽዕኖ አሳድሮበት ይገኛል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ የሚጨምር መሆኑን የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ያስረዳል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴልአቪቭና አካባቢዋ 31፣ በሀይፋና አካባቢዋ 30፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች ባጭሩ እንመለከታለን። የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው የተመለከተው ወደ አሜሪካ ለስራ ጉብኝት የሄዱት ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከፕሬዝዳንት ትራምፕ ጋር በእስራኤል ሰዓት አቆጣጠር ዛሬ ከምሽቱ 6 ሰዓት ጀምሮ በዋሽንግተን የሚገናኙ መሆኑን ነው። እንደ ኢዲዮት አህሮኖት ጋዜጣ ዘገባ እስካሁን ድረስ በኔታንያሁና ትራምፕ መካከል የነበሩ ግንኙነቶች ለእስራኤል ጥሩ ውጤቶችን አምጥተዋል። ምንም እንኳ ኔታንያሁ አሁን በፊት ከነበራቸው በጣም ተሰሚነት በመጠኑ በቀነሰ ሁኔታ ዋሽንግተን ቢደርሱም ከትራምፕ ጋር ጥሩ ግንኙነት ያላቸው ናቸው። ኔታንያሁ ትራምፕን በኢራን ጉዳይ ለማሳመን ይጥራሉ። በተለይ በኢራን ላይ በጦርነት የተያዙ ዓላማዎች እንዲሳኩ ኔታንያሁ ትራምፕን ለማሳመን ይሞክራሉ ብሏል የኢዲዮት አህሮኖት ጋዜጣ።
ጋዜጣው ሁለቱ ባለስልጣናት ከባለፈው ዓመት ጀምሮ ያካሄዷቸውን ግንኙነቶችም ዘግቧል። የካቲት 2025 ዓ.ም፣ ሚያዝያ 2025፣ ሐምሌ 2025፣ መስከረም 2025፣ ጥቅምት 2025፣ ታህሳስ 2025፣ የካቲት 2026 እና የዛሬው ሐምሌ 28 2026 በአጠቃላይ በውጭ ሀገራት መሪዎች መካከል ካገኟቸው ናታንያሁ አንዱ በብዛት መሆናቸውን የኢትዮ ታህሮኖት ጋዜጣ ዘግቧል። የማዕሪብ ጋዜጣ ናታንያሁ ወደ አሜሪካ ሄደው ትራምፕን ለማግኘት ዋና ዓላማ የሚያደርጉት የኢራንን ጉዳይ ለማሳመን ነው። እንዲሁም ከ2 ሳምንታት በፊት ሕይወታቸው ባለፈው ሴናተር ሊንድዚ ግራም የቀብር ስነስርዓትም ይካፈላሉ። ናታንያሁ ትራምፕ በኢራን ጉዳይ ትኩረት ሰጥተው ከተነጋገሩ በኋላ የአብርሃም ስምምነት እየተባለ በሚጠራውና እስራኤል ከተለያዩ አረብ ሀገራት ጋር ግንኙነት ያደረገችበትን ስምምነት በማስፋፋቱ ዙሪያም ይመክራሉ ብሏል ማዕሪብ። የሐሬጽ እና የእስራኤል አየም ጋዜጦችም የናታንያሁና ትራምፕን የዛሬ ግንኙነት በተመለከተ የራሳቸውን ዘገባዎች አቅርበዋል። የኢትዮ ታህሮኖት ጋዜጣ በመጪው ጥቅምት ወር የሚካሄደውን የእስራኤል ብሔራዊ የክኔሴት ምርጫ በተመለከተ የተለያዩ ፓርቲ መሪዎችን ንግግሮችና አቋሞች አቅርቧል። የአሻር ፓርቲ ሊቀመንበር ጋዲ አይዘንኮት በምርጫው ቀንቷቸው መንግስት የማቋቋም እድል ካገኙ ከሀሬዲም ፓርቲዎች ጋርም የጥምር መንግስት የመመስረት እድሉን ውድቅ አላደረጉም። ግን እሳቸው ባስቀመጡት መስፈርት አማካኝነት መሆኑን ገልጸዋል። ካልሆነ ግን ሁለተኛ ዙር ምርጫ ቢካሄድ ይሻላል ማለታቸውን ጋዜጣው ዘግቧል። የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት በበኩላቸው በምርጫው ቀንቷቸው ጠቅላይ ሚኒስትር ከሆኑ ካታር የጠላት ሀገር ናት ብለው የሚያውጁ መሆኑን አስታውቀዋል። የጽዮን ታዳቲክ ፓርቲ ሊቀመንበር በጻለል ስሞትሪች በበኩላቸው በእስራኤል የባህር ዳርቻዎች እንደምናያቸው ግጭቶች በሰፈራ ቀበሌ ነዋሪዎች ላይም ግጭቶች አሉ ብለዋል። ዲሞክራቲም የተባለው ፓርቲ ሊቀመንበር ያይር ጎላን በበኩላቸው 15 የክኔሴት መቀመጫዎችን ካገኙ የመከላከያ ሚኒስትር ስልጣንን የሚፈልጉ መሆኑን ገልጸዋል። የካሆን ላባን ፓርቲ ሊቀመንበር ቤኒ ጋንዝ ከኔ የመጀመሪያ ቦታ የሚሰጠው ሀገር ነው ብለዋል። የኢራን ፓርቲ ሊቀመንበር ማንሱር አባስ የማስፈራሪያ ዘመቻዎች እንዳሉ ገልጸዋል። የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊበርማን የዘመቻ ህጉን አንስተዋል። በጦሩ ማገልገል የማይፈልግ ሁሉ በሲቪል አገልግሎት መስጠት አለበት ብለዋል። የኦጽማ ይሁዲት ፓርቲ ሊቀመንበር ኢታማር ቤንጊቪር በበኩላቸው ትራምፕ የንግድ ሰው ናቸው፣ ከኢራን ጋር መነጋገር የሚያስፈልገው በመሳሪያ ብቻ ነው ብለዋል። የተለያዩ ፓርቲ መሪዎች ትላንት የኢትዮ ታህሮኖት ጋዜጣ ባካሄደው የብሔራዊ ደህንነት ጉባኤ ተገኝተው ስለ ኢራን፣ ይሁዳና ሰማሪያ ወጣቶችን ወደ ጦሩ የማዝመቱን ሁኔታና የመጪውን የክኔሴት ምርጫ በተመለከተ ንግግር ማሰማታቸውን ጋዜጣው ዘግቧል። የኢትዮ ታህሮኖት ጋዜጣ ካቀረባቸው ዘገባዎች መካከል አንዱ በእስራኤል ታዳጊ ልጆችና ወጣቶች ላይ የሚታዩ ችግሮችን ነው። የኮሮና ቫይረስ ያስከተለው ችግር፣ የጥቅምት 7ቱ የሽብር ጥቃትና እሱን ተያይዞ የመጣው ጦርነት፣ ከኢራን ጋር የሚካሄደው ጦርነት ባለፉት ዓመታት በእስራኤል ታዳጊ ልጆች ላይ የተለያዩ ተጽዕኖዎችን አሳድረዋል። ከ5 ታዳጊ ልጆች መካከል አንዱ ፖስት ትራውማ በሚባለው የመጥፎ ክስተት ትውስታ ችግር እየተሰቃዩ ነው ተብሏል። በጉዳዩ የተደረገ ጥናት የታዳጊ ልጆችን ችግር ማሳየቱንና የመንፈስ ጭንቀትን ለመቋቋም የሚያደርጉትን ጥረት ዘግቧል ጋዜጣው። ፖስት ትራውማ የተባለው ችግር እያለ ጎን ለጎን ደግሞ ታዳጊ ልጆች አደንዛዥ እጽና የአልኮል መጠጥ መጠቀማቸው ጨምሯል። በተለይ በወንዶች በኩል ችግሩ ተባብሷል። እንዲሁም የእርስ በርስ ግጭቶችም ጨምረዋል። ፕሮፌሰር ዮሲያሬል የተባሉና በልጆች ዙሪያ የሚሰሩ ምሁር እንደተናገሩት ወላጆችና መምህራን የልጆች ዋስትና መሆናቸውን ማወቅ አለባቸው ብለዋል። የመንግስት ሕግ አማካሪዋ ጋሊ ባህራብ ሚያራ ፖሊሶችን የሚመረምረው ማኻሽ የተባለውን አካል በተመለከተ ክኔሴቱ የማስተካከያ ሕግ ማጽደቁን ገልጸው ይህ ሁኔታ ችግር እየፈጠረ እንደሆነ ረቂቅ ሕጉን ያቀረቡትም የሊኩድ ፓርቲ አባል የሆኑት ሞሼ ሳዕዳ ናቸው። ማኻሽ የተባለው አካል ተጠሪነቱ ለአቃቢ ሕግ መሆኑ ቀርቶ ለሕግና ፍትህ ሚኒስትሩ እንዲሆን የሚል ማሻሻያ ሕግ ነው የቀረበው። ይህ ደግሞ ፖለቲከኞች በማኻሽ ስራ ጣልቃ እንዲገቡ ያደርጋል በሚል ይግባኝ ቀርቦበታል። በዚህ ምክንያትም የከፍተኛው ፍርድ ቤት በሕጉ ዙሪያ ማዘዣ እንዲያወጣ የመንግስት ሕግ አማካሪዋ ጠይቀዋል። ሕጉ በፖሊሶች፣ መርማሪዎች፣ ከሳሾችና ጋዜጠኞች ላይ ፍርሃት ያመጣል በሚል መቃወማቸው ተገልጿል። ሌላው መጪውን የክኔሴት ምርጫ በተመለከተ የተለያዩ አካላት ችግር ሊፈጥሩ እንደሚችሉ ትላንት በክኔሴት ውይይት ተካሂዶበታል። በተለይ ኢራን በመጪው ብሔራዊ የፓርላማ ምርጫ ላይ
በማህበራዊ መገናኛ አውታሮችም ሆነ በሌላ መንገዶች ችግር ልትፈጥር ስለምትችል የጸጥታ ጥበቃ አባላትና የሚመለከታቸው ክፍሎች አስፈላጊውን ዝግጅት እንዲያደርጉ ማሳሰቢያ መቅረቡን ጋዜጦች በዛሬ ዘገባቸው ተመልክተዋል። ሌላው በላቲን አሜሪካ አህጉር የምትገኘው ኮሎምቢያ ከእስራኤል ጋር ያላትን ግንኙነት ለማሻሻል አቅዳለች። አዲሱ የኮሎምቢያ ፕሬዝዳንት ከተመረጡ በኋላ ሀገሪቱ ድራማዊ የሆነ ለውጥ እያደረገች ነው። በኢየሩሳሌም የኤምባሲ ጽህፈት ቤቷን ለመክፈት አቅዳለች። በራማላ የኤምባሲ ጽህፈት ቤት ለመክፈት የነበራትን እቅድ እንደምትሰርዝ አስታውቃለች። ኮሎምቢያ ለእስራኤል ድጋፍ እየሰጠችና ግንኙነቷንም እያሳመረች መሆኑን የእስራኤል ሀየውን ጋዜጣ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውንም እንዲያቀርብልን የጋበዝ ነው የካን የዜና ክፍል የውጭ ዜና ክፍል አቅራቢ ራም ብራንድስ ነው። ራም ብራንድስ እዚህ ስቱዲያችን ይገኛል። ቦኬር ኦር ራም። בוקר טוב ושלום רב לך ולמאזינים סאטן. בוקר אור, מה איתך? אני בסדר, ברוך השם. לא טסת עם נתניהו? לא, אבל בהמשך היום אני טס לאתונה לאילת רביעתה, אז אתה יודע, כל אחד והטיסות שלו. אוקיי. היום נתניהו ייפגש עם טראמפ, מה מטרת הביקור? נכון, הפגישה הזאת תהיה בשעה 6 של ישראל בשעות הערב. מדובר בפגישה השמינית של נתניהו וטראמפ מאז שטראמפ חזר לבית הלבן בינואר 2025. כלומר, בערך בממוצע הם נפגשים אחת לחודשיים. באופן רשמי זה פגישת נימוסין על רקע הביקור של נתניהו לרגל הלוויה של לינזי גרהם. הפגישה כאמור בשעה 6, שעה וחצי לפני זה ב4:30 טראמפ מקבל את זלנסקי, ובשעה 9 תהיה טקס ההסכבה של זלנסקי. שם בבית הלבן? נכון, ב4:30, שתי הפגישות תהיינה סגורות לתקשורת, וזה די סמלי, כי מדובר בשתי המלחמות. גם של נתניהו? כן, גם של נתניהו, לא תהיינה הצהרות פתיחה, לפחות באופן רשמי, זה מה שידוע כעת. זה מאוד סמלי, כי מדובר בשתי המלחמות של לינזי גרהם, היה מאוד מאוד מעורב ומאוד קשור עליהן, והיה מאוד... מתי הלוויה של לינזי גרהם? בשעה 9, טקס ההשכבה הרשמי שלו. טוב, እንግዲህ ጠቅላይ ሚኒስትር ናታንያሁ ወደ አሜሪካ ተጉዘዋል። 6 ሰዓት ዛሬ ከምሽቱ ማለት ነው ከትራምፕ ጋር እንደሚገናኙ ነው ራም የገለጸልን እና ከዛ በፊት ግን ትራምፕ ከዩክሬኑ ፕሬዝዳንት ዘለንስኪ ጋር ወደ ሰዓት በእስራኤል ሰዓት አቆጣጠር መሰለኝ ያለው ወደ 4 ሰዓት ተኩል ይገናኛሉ። ከዛ በኋላ ደግሞ ከናታንያሁ ጋር ነው የሚገናኙ። ሁለት ግንኙነት ይኖራቸዋል ማለት ነው። እዛ በኋላ ደግሞ የአሜሪካዊ ሴናተር ሊንዚ ግርሃም የቀብር ስነስርዓት 9 ሰዓት አካባቢ ይፈጸማል ነው ያለ። ስለዚህ ሁለቱም ግንኙነቶች ለመገናኛ አውታሮች ዝግ ነው የሚሆኑ ማለት ነው። የሚያድኑ על איראן, נכון? בהחלט, לפי דיווח בניו יורק פוסט, הצוות של נתניהו, וזה לפי גורם ישראלי, יציג לטראמפ מודיעין לפיו מתקן הגרעין האיראני בער המקוש, עדיין פעיל, ולפי המודיעין, הטענה תהיה בפני טראמפ, שזו הוכחה שאיראן לא פועלת בתום לב, וממשיכה לפתח ולטפח את תוכנית הגרעין שלה. נזכיר שער המקוש זה אותו מתקן שמרוחק לא מרחק רב מנתנז. מדובר במתקן תת-קרקעי שימצא בתוך הר בעומק של מאות מטרים, מאוד קשה להגיע אליו, ושם לפי הדיווחים איראן מפתחת את תוכנית הגרעין שלה וממשיכה להשאיר אורניום. טוב, እንግዲህ የትራምፕና ናታንያሁ ግንኙነት ያው ቅድም እንደገለጽነው 6 ሰዓት ይሆናል። ዋና መወያያቸውም የኢራን ጉዳይ ነው ያለው። እንግዲህ ኢራን ማኮሽ በተባለው ተራራ በምድር ውስጥ ደብቃ ያስቀመጠቻቸው የኡራኒየም ማዕድን እዚህ ለኒውክሌር ግባት የሚሆናልን ናታንዝ ከተባለው ቦታ ብዙ ርቆ አይርቅም እና ይህን ጉዳይ በተመለከተ ነው እንግዲህ ጠቅላይ ሚኒስትር ናታንያሁ ለትራምፕ መረጃዎችን ያቀርባሉ ተብሎ ይጠበቃል። ይህን ያው ትኩረት የሚደረግበት ነው። ቅድም በጋዜጦች የተመለከትነው ጉዳይ ነው። עכשיו יש גם שיחות בין ארצות הברית לאיראן, איפה עומד? נכון, אבל רק נציין שכנראה נתניהו יעלה גם את עניין מטוסי ה-F-35 המחירה שלהם לטורקיה, ומה שטראמפ אומר הלילה, אף אחד לא אומר לי מה למכור, הוא אומר שטורקיה היא בעלת ברית טובה מאוד של ארצות הברית, הוא כן ממשיך... רוצה לאשר כאילו את המחירה?
אתה יודע, זה עדיין לא השאיר את זה רשמית, אבל זה משהו שהוא מתקדם לכיוון הזה. ראינו דיווחים בעבר, אנחנו זוכרים שגם הוא דיבר על האמירויות בעבר לאשר, עדיין לא ראינו את זה מאושר, וגם ככל שזה יאושר, תיקח כמה מספר שנים עד שבאמת המטוסים הגיעו, ואנחנו, אתה יודע, נמשיך לעקוב אחרי זה. ኦኬ እንግዲህ አሜሪካና ኢራን ውይይት በፊት ኤፍ-35 የተሰኙ የተዋጊ አውሮፕላኖችን ለቱርክ የመሸጡን ጉዳይም ያው ያነሳሉ ናታንያሁ ያው ቱርክ በአሁኑ ሰዓት የእስራኤል ተቃራኒ የሆነችና ጠላት የሆነች የመጣችበትን ሁኔታ ለማስቀረት ነው የበላይነት እንዳይኖራት ነው እንግዲህ ኤፍ-35 የተሰኙ ዘመናዊ የጦር መሳሪያዎች እንዳይሸጡና ትራምፕ ግን ማንም ማዘንም አይነት ሁኔታ ነው የተናገሩትና ለሌሎች ሀገሮችም እንደዚህ ያሉበት ሁኔታ አለ ምናልባት ሊፈቅዱ ይችላሉ የሚለው ማይማ ሲሆት אז בנוגע לשיחות, מה שאנחנו יודעים לומר שכבר לילה שלישי או רביעי ברציפות שיש שקט במפרץ, שקט במצר הורמוז, אין חילופי מהלומות. איראן אומרת שהיא תמשיך לנצור את האש ככל עוד ארצות הברית תמשיך. גורם איראני קורא לזה הפסקת אש טקטית, וטראמפ במטוסו אומר, לנו יש זמן, אם זה לא ילך, נחזור למה שעשינו קודם. כלומר, הוא כן נותן פה הזדמנות לשיחות, כן שולח... אבל יש שיחות? יש מגעים דרך המתווכים, דרך קטר, דרך פקיסטן, ראינו דיווחים שארצות הברית הגישה את ההצעה שלה למתווכים, יש כן דיבורים דרך המתווכים, אין כרגע שיחות ישירות, וכרגע יש באמת את ההפסקת אש השברירית הזאת, כרגע טראמפ נותן הזדמנות לשיחות, צריך לציין, לפי דיווחים שונים, טראמפ איננו סס אלי קרב, בין היתר בגלל מחסור במיירטים, אין לארצות הברית מספיק מיירטים, ברגע שהיא תחזור ללחימה עצימה, אז הרבה ממדינות האזור תמצאנה את עצמן בבעיה, כי לא יהיו המיירטים האלו שיסייעו. טוב, እንግዲህ በአሜሪካና ኢራን መካከል ውይይት አለ ወይ ነው ያልነ በዚህ በአደራዳሪ ሀገራት በኩል ነው በካታርና ፓኪስታን ውይይት አለ የተባለው 3 እና 4ኛ ሌሊት አሁን ግጭት የለም በኢራንና አሜሪካ መካከል ይሄ አንጻራዊ ጥሩ ሁኔታ እንደሆነ ነው ጦርነት የለም ለ3 ወይም ለ4 ሌሊት ግን ቴክኒካዊ ነው የሚባል በተቃራኒ ነው አሁን እንግዲህ ያለው ሁኔታ በተዘዋዋሪ ነው እየተዋዩ ያሉት በካታርና ፓኪስታን መካከል ቀጥታ የሆነ ልዩነት ንግግር በሁለቱ ሀገራት መካከል እንደሌለ ነው ራሚ ገለጸው ይሽካማሹ ለሲዩ כן, רק נציין שמחירי הנפט בירידה בגלל אותה הפסקת אש, אותה הפוגת אש, צריך לציין, זה מאוד משמעותי, אנחנו מדברים על בחירות האמצע, הטראמפ ירצה שמחירי הנפט יהיו נמוכים ככל האפשר, כדי שמחירי הדלק יהיו נמוכים, כדי לא להיפגע בבחירות האמצע, נציין שמה ששמר את מחירי הנפט די בבקרה, זה העובדה שארצות הברית שחררה מהמאגרים האסטרטגיים שלה, אבל המאגרים האלו כבר הידלדלו מאז, אז לטראמפ אין כרגע אינטרס לחזור ללחימה עצימה, כי אין לו מספיק דלק בשביל להוריד מחירים. እንግዲህ የነዳጅ ዋጋ የቀነሰበት ሁኔታ አለ ነዳጅ ዋጋም የቀነሰው በዚህ በሰላሙ ጦርነት በሌለበት ሁኔታ ነው አሜሪካም ራሱ ያላትን የተቀመጠውን የለቀቀችበት ሁኔታ አለ ቅድም ከገለጸው ደግሞ ጦርነቱም እንዳይታደስ የሆነው ለአሜሪካም ሚሳኤል መከላከያ የለም በጎረቤት ሀገራት ይህ ችግር ይፈጥራል ጦርነቱ ከታደሰ ብሏል ቅድም የረሳሁት ነው በአጠቃላይ ሁኔታ ያው ግጭቱ ስለሌለ የነዳጅ ምርት ዋጋ እየቀነሰ መሆኑን የገለጸው ራም ተዳራባ ተዳራኸም ይምተው